ውጭልኝ። ቆይ ውሸት አይሰለችሽም እንዴ? ምንድን ነው የምትዋሽኝ? ውጭልኝ። ይሻው ውጭ አልኩሽ እኮ በቃ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ሌላ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ወደሚቀጥለው ቪዲዮ እንግዲህ ስንሄድ ወይዘሮ ሜላት እንግዲህ የሰው ትዳር ማፍረስ ብቻ ነው እንጂ ሌላ ምንም ትርጉም የላትም ወይ የሚል ነው እንግዲህና ውድ ተመልካች እና ሁላችሁም ሰላም ብያችኋለሁ። ይሄንን ዩቲዩብ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ሜላት የሱ ሚስት ሞተች። የማን ነው ሚስት? ሰውየው ስሙን አላውቀውም። ሞተች፣ ሚስትህ ሞታለች ብላ መርዶ እያስረዳችው ነው። እሱ ደግሞ ከየት ወዴት እንዴት ለምንድን ነው የሞተችው ችግሩ ምንድን ነው ብሎ በጣም እያስለቀሰችው ነበረ። ነገር ግን እሷን እኔን አታምነኝም ወይ? እኔ ሳልሰማ አንቺ ከየት አምጥተሽ ነው የእሷን ሞት የሰማሽው? ምንድን ነው ችግርሽ ንገረኝ ሲላት ነበረና ያው እንግዲህ እህቱም በጣም ግራ ስለገባትና ከማለት ጋራ ተቀጣጠሩ። ከማለት ጋራ ከተቀጣጠሉ በኋላ ቀጠሯቸው ሲደርስ እሱ ደግሞ ሞተች የተባለችው ሚስት ደውሎ የት ነው ያለሽው? ማየት እፈልጋለሁ። አንቺን ማየት ስለምፈልግ እስቲ ለተወሰነ ደቂቃ መተሽ ብትሄጂ ምን ይመስልሻል? በሚል ሁኔታ ነው እንግዲህ እሷንም በትህትና እየጠየቀያታለሁ። ያቺ ሜላት ታገኘኛለች፣ እኔ አንተ ጋር በአሁኑ ሰዓት መምጣት አልችልም ስትላት፣ ግድ የለም ምንም ችግር የለውም ነይና፣ ስለዚህ አብረን እና ያለን እስቲ የሚመጣውን ነገር ሲላት ነበረና እንግዲህ ጥሪውን አክብራ እሺ ብላ መታ ነበረ። ጥሪውን አክብራ እሺ ብላ ከመጣች በኋላ ልክ በር ላይ ስትደርስ የማለትን ጓደኛ አገኘቻት። ለሱም እህቱ ነው አገኘቻቸው ማለት ነው። ከዛ ስታገኝ እንግዲህ ምንም ነገር እንደማይተዋወቅ ሰው ጀርባቸውን ተሰጣተው ነው ያችኛውም ወደ ማለት የሄደችው እችኛውም ወደ ባሏ የሄደችው ማለት ነው። ውድ ተመልካች እንግዲህ ከዛ በኋላ ነው ድራማቸው የሚቀጥለው ማለት ነው። ከዛ በኋላ እሷ ቤት ስትሄድ እንዴ ቅድም እኮ አንቺ ማለት ተረጋጊ እስቲ፣ ቅድም ሞተች ብለሽ የነገርሸኝ ልጅ አሁን ወደ አንቺ እኔ ልመጣ ስል በር ላይ አግኝቻት፣ ግን አልተነጋገርንም፣ ዝም ብለን ነው ተላልፈን እዚህ የመጣሁትና ምንም ችግር የለውምና ወይዘሮ ሜላት እስቲ ተረጋጊ ስትላት ነበረ። ከዛ በኋላ እሺ ተረጋጊ እሷ ስትላት፣ ከዛ በኋላ እንግዲህ ሜላት እኔ አንቺ ሜላት በእልምሽ ነውስ በእውነትሽ ነውስ? እንዴት ነው ነገሮቹ እንደዚህ አንቺ ላይ የሆኑት? ልጅቷን እኮ እኔ ሳልፍ አይቻታለሁ። ወደ ቤት ወደ ወንድሜ ቤት እየሄደች ነበረና እና ታዲያ ማን ነው የነገረኝ? እኔ የሆነች ጓደኛዬ ነች የነገረችኝ እንጂ በእርግጠኝነት እኮ ምንም እማቀው ነገር የለም ለማለትም ወይዘሮ ሜላት በጣም ከብዷት ነበረ። ወይዘሮ ሜላት ሲከብዳት እንግዲህ በስተመጨረሻ ላይ እሺ እንግዲህ እውነት ከሆነም እውነት ባይሆንም አብረን ቤት ሄደን አብረን እንይና አብረን አንዳንድ ነገር አብረን እንላለን በሚል ሁኔታ ሲነጋገሩ ነበረ። ከዛ በኋላ ወደ ቤት ሲያመሩ ሰራተኛ ልጅቷ እቤት ነበረችና በር ሲንኳኳ ደነገጡና ከዛ በኋላ ወደ ክፍል እየሮጠች ስትገባ ነበረ። ከዛ ወይዘሮ ሜላትና ወይዘሮ
ወይዘሮ ሜላትና ያፈቀረችው ሰውዬ አብረው ላይፋቸውን ሊያሳልፉ ወይዘሮ ሜላት እንግዲህ ሽር ጉድ እያለች ነበረ። ወይዘሮ ሜላት ወደ አልጋ አብረን እንሂድ ስትለው ነበረ። ወደ አልጋ ምን እናረጋለን? አንቺ እርጉዝ እኮ ነሽ ሲላት ነበረ። እርጉዝ በመሆኔ ሳይሆን ታዲያ እኮ ሌላ ነገርም አለ ብላ ወይዘሮ ማለት እያሻሸችው ነበረ። በነገራችን ላይ ወይዘሮ ሜላት የሰው ትዳር ማፍረስ ነው እንጂ ሌላ ስራ በቁም ነገር እንደሌላት ነው የምነግራችሁ። ሁሉም ድራማ ላይ ገብታችሁ ማየት ትችላላችሁ ማለት ነው ውድ ተመልካች። እና እንግዲህ ከዛ በኋላ ነው ድራማው እየቀጠለ የሚሄደው ማለት ነው። እና ስለዚህ እንግዲህ ውድ ተመልካች ያችኛዋ የሱ እህት እንግዲህ እኔ ምን አጨቃጨቀኝ፣ ቁልፉም እጄ ላይ ነው፣ ሁሉም ነገር የቤቱ ቁልፍ ሙሉ በሙሉ እጄ ላይ እስከሆነ ድረስ እኔ ክፍሉን ለምንድን ነው ክፍሉም በየአንዳንዱ ለምንድን ነው ክፍሉን የማልፈትሸው? ክፍሉን ማየት የማልችለው? ቁልፉ እኔ እጅ ላይ ስላለ ምን ችግር አለው? በሚል ሁኔታ ቤት ውስጥ ጆብር እያለች ቤት ውስጥ ቼክ ታረጋለኝ ነበረ። በየክፍሉ ቼክ ስታረግ ውድ ተመልካች አንደኛው ክፍል ቁልፍ ነበረ። አንደኛው ክፍል ቁልፍ የሆነው ክፍል ደግሞ ይሄንን ክፍል አልከፈት ስላት ሄደ። ቁልፉ በእጅ ነው ያለውና ሄጄ ቁልፉን አምጥቼ በሩን ቼክ ባረገው ምን ችግር አለው ብላ ቼክ ስታረግ አንደኛው ቤት ቁልፍ ስለሆነ ምንም አላለችም። ከፈተችው። ቁልፉን አምጥታ ከከፈተችው በኋላ እሷ አልጋ ላይ ተደፍታ ተኝታለች። ከዛ እዚህ ነው ያለችው። ወረ ወይኔ ስትል አንስታት አፍናት ነበረ። ካፈነቻት በኋላ እረ ወይኔ ገደለችኝ ስትልም ማንም ሰው የደረሰላት ሰው የለም ነበረ። በስተመጨረሻ ላይ እኔ አልገልሽምና ምስጢሮቹን እንዳትናገሪ፣ ምስጢሮቹን እንዳታወሪ በሚል ሁኔታ ነው እንግዲህ ውድ ተመልካች የተለያዩት ነበረ። እንደዛውም ሆኖ ውጪ ሲወጡ ከወንድሟና ከማለት ጋራ አብረው ወደ አልጋ ቤት ሊሄዱ ሲሉ ነው በር ላይ የታዩት ነበረ። በስተመጨረሻ ላይም እንግዲህ ወንድሜ ሚስቱ ክፍሉ ውስጥ አግኝቻታለሁና ወንድሜ ሚስቱ አልጠፋችም፣ አልሞተችም አለችና አንቺ ዝም ብለሽ ነው አፍሽን የምትከፍቺው? ከወንድሜ ህይወት መውጣት አለብሽ። የታባሽ ዝም ብለሽ ነው ውሸትሽን የምትቀበጣጥሪው? በሚል ሁኔታ ወንድሟና እሷ ተያይዘው ነበረ። ወንድሟና እሷ ከተያያዙ በኋላ ከዛ በኋላ እንግዲህ እሱ ደግሞ በጣም በመካከሉ ተጨንቋል። ወይዘሮ ሜላት እንግዲህ ምሳሌ ድራማ ላይም ከነብሩክ ጋራ ትሰራለች። ታውቃላችሁ፣ ሁሉንም ነገር እሷ በጥባጭ ነችና ሁሉንም ነገር እየበጠበጠች ስለሆነ እዚህ ላይም በመምጣቷ በጣም በሚገርመው ሁኔታ እኔን ገርሞኛል ማለት ነው። ስለዚህ ውድ ተመልካች ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነውና እናንተም እንግዲህ እኔ ለእናንተ ብዬ የማልሆነው ነገር የለም መቼም እና ሁላችሁም ባላችሁበት ቦታ ላይክ እያረጋችሁ ሰብስክራይብ እያረጋችሁ እስቲ ዩቲዩብ ማናጀርም ሼር እያረገ
በስማ ዘጋኝ እኮ ልክ እንደ ሰው ነው የዘጋኝና ብታበረታቱኝ በጣም ደስ ይለኛል ማለት ነው። እና እንግዲህ በራሴ ቪዲዮ በመርጥ እስከምንገናኝ ድረስ ባይ በቃ ሁሉም ነገር አበቃ ማለት እስቲ ንገሪኝ ምንድነው? ይኸውልሽ